ኦ ማይ ጋድ ውበት 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 ትላላችሁ ማለት ነው። እንግዲህ ያው ሀያልቅብሽ ሱመያ በሄሉ ላይ ድጋሚ አሁንም ተመልሼ መጥቻለሁኝ እና እንግዲህ በዚህ ሰሞን በናቴና በሄሉ ጉዳይ ላይ እንግዲህ ብዙዎቻችን እየተወዛገብን ሽማግሌ በሚላክበት ሰዓት ላይ እንዴት ትጣላላችሁ? እንዴት ይሄ ነገር ምናምን በቃ ተግባቡ፣ ተስማሙ እያልን በቃ እያሽቃበጥን ነው። ያው ምክርና ቡጢ ለሰጩ ቀላል ነው ይባላል እና በቦታው ያለችው ሄሉ ናት። እንግዲህ የተፈጠረውን ችግር በደንብ አድርጋ ልታውቅ የምትችለው ትክክለኛው እውነቱ ምንድን ነው የሚለውን የሄሉ ጋ ነው፣ የሄሉ አንደበት ላይ ነው ያለው ማለት ነው። እና እንግዲህ የሆነ ጊዜ ወጥታ የጠየቅናትን ጥያቄ ትመልሳለች ብዬ አስባለሁ። የኔ ውድ የኔ ፍልቅልቅ ማለት ነው ሄሉዬ ደስታዋን እንጂ ሀዘኗን አልፈልግም። በነገራችን ላይ ማንም ሰው በህይወታችን ሊመጣ ሊሄድ ይችላል። አንድ ሰው ጋር ብቻ መቆም አትችሉም። ያው ፈጣሪ ያለው ሰው እስከሚመጣ ድረስ እና ያ ቀን እስከሚመጣ ድረስ በህይወታችሁ ብዙ ሰዎች ሊመላለሱ ይችላሉ። ግን እናንተ ልባችሁን ለሁሉም ሰው እየሰጣችሁ ልባችሁን መስበር አለባችሁ ብዬ አላስብም። ሄሉዬ በዚህ ላይ ልትጠነቀቅ ይገባል። ናቲ አሁን ላይ እንደዚህ ቢያደርግም ይቅርታ ቢጠይቃትም ከዚህ በኋላ ድጋሚ እንደማያጠፋ በሆነ ነገር እርግጠኛ ሆና ነው መግባት ያለባት ብዬ አስባለሁ። ያለዛ ግን አሁንም ድጋሚ ህይወቷን እንደ እቃቃ ጨዋታ ነው የሚጠቀሙበት ማለት ነው።